ሌላ ሶሻል ሚዲያ ፕላትፎርም ስታሳይ ይቀናል። ደረሰኝ ራሱ ቅርብ ጊዜ ጀምረን ነበር እንትን ይሄ ትራንስፈር ሲያደርጉ ሁለት ቪዲዮ ደግሞ ሌላ አካውንት የለኝም ፈቺ ግን ለማንኛውም አንዳንዴ ዋርኒንግ እንኳን ሲሰጥሽ ከምጠፊ ሳምንት እኔ በየቀኑ ያለ መተንፈስ ስለማልችል ነው ባካፕ አካውንት የከፈትኩት። ለምን ዋርኒንግ ለ3 ቀን ለ4 ቀን ሲሰጠኝ ሲዘጋብኝ እኔ እኮ በጣም አበዛሁት እኮ። ቲክቶክ እኮ እንደኔ ይታገሰው እኮ የለም። ደረሰኝ ለጥፌ ከአንዴም 2 ጊዜ ቪዲዮ አጠፋብኝ። ደረሰኝ በጣም የማይቻል ነገር ነው። ከዛ ከአንዴም ስንቴ ለሰክሰስ ባንክ አካውንቱና ቁጥሩ ለጥፌ ከአንዴም 2 አጠፋብኝ። ትህትናዬን አይቶ ቲክቶክ በጣም ታገሰኝ እንጂ እንደኔ ቲክቶክን በጣም ያበሳጨው ሰው የለም። ጭራሽ ብዬ ደግሞ ዋትሳፕ አሳያለሁ፣ ቁስል አሳያለሁ፣ ደም አሳያለሁ። በቃ አለ ትግስቱ አለቀ። በጣም ታገስኳት። እቺ ሴትዮ አለብስጭት አለ ዛሬ ቲክቶክ። አሁንም ሌላ አካውንት ያስፈልግሻል? አዎ 3ኛም ከፍቻለሁ። ማየት ከፍቻለሁ። ከእናንተ እኔን ፎሎ ስታረጉ መከተል ነው በቃ። ፎሎ እያደረጋችሁ እንትን ማለት ነው። ይሄ ሲዘጋ ያኛው፣ ይሄ ሲዘጋ ያኛው። በህይወት እስካለው 80 አካውንት ለምን አይዘጋም? ከፍታለሁ። ሲዘጋ ስከፍት እንቀጥላለን። ሌላም አዘጋጅ እያሉኝ ነው። ሌላ አይ እኔም አዘጋጃለሁ። ቤተሰብ ፎሎ ታደርጉኝ አዲሱን አካውንት ፈቺና ይዘሽ ነይ ፎሎ እናደርግሻለን። እንከፍታለን። እድሜ ለኢሜይል እና ፓስዋርድ ምን አይከፈል ነው። በምን እንተነፍሳለን? አሁን እንጂ ኦ ማይ ጋድ ሳስበው ራሱ ዘጋጅ ሌላ እንትን ማድረግ ትችያለሽ እኮ አንቺ። ቨሪፋይ ሰማያዊ ቲኳን ለምን አታረጊም? ይቻላል እኮ። ስታብል ትራይ የቲክቶክ ብዙ ኢዚ አይደለም እንደዛ ለማድረግ። እኔ ያደረጉ ሰዎች እኮ ስላየው ግን የሆነች አረብ አርቲስት ናት 5 ሚሊዮን ፎሎ ነው ያላት። የእሷ ሰማያዊ ቲክ አለው። ሜቢ እንትን አለ ክራይቴሪያ አለው። አርቲስት ምናምን መሆን አለብሽ መሰለኝ። የሆነ ነገር አለው ብቻ። ከዚህ እንደነ ፌስቡክ እና ኢንስታግራም ምናምን አይደለም። ፌስቡክ እና ኢንስታግራም አንድ ፎሎም ቢኖርሽ ምንም ችግር አዎ ቬሪፋይ ማድረግ ይቻላል። 0 ፎሎም ብትሆኚ ችግር የለበትም። ያደርጋል ከፋያቸው እንጂ ቲክቶክ ከበደ ነው፣ በጣም ከበደ። እኔ እንደ ቲክቶክ አይነት ቲክቶክ በጣም የሚገርመኝ ፓርት ምንድን ነው መሰልሽ? የሆነ አካባቢ ላይ የሆነ ነገር ምንም ቢያደርጉ ምንም አያደርግም። የሆነ አካባቢ ላይ አሁን ለምሳሌ የኔ ሰዎች የተጠቀሙት ሙዚቃ ነው መጠቀም የምችለው እንጂ እንደ አዲስ ሙዚቃ ብለጥፍ እንትን ሚዩት ያደርግብኛል። አዎ እንደ አዲስ አሁን አዲስ ሙዚቃ ከፍቼ ሌላው ሰው እንደሚሰራው ቲክቶክ ብሰራ በሙዚቃ ሚዩት ነው የሚያደርገው። ግን አሁን አንቺ የሰራሽበትን ሙዚቃ ያንን ተጠቅሜ ከሆነ የሰራሁት ሚዩት አያደርገኝም። እሺ እንትንስ አሁን አንዳንድ ሀገር ላይ መጠጥ ዋርኒንግ አይሰጥም። አንዳንድ ሀገር ላይ መጠጥ ዋርኒንግ ይሰጣል። አንዳንድ ሀገር ላይ እጣን ጭስ። እኔ አሁን ኢማራት እያለሁ ቡና ሳፈላ ጭስ እጣን ሳጨስ ዋርኒንግ ይሰጠኝ ነበር። ካታር ከመጣሁ በኋላ እጣን ቡልቡል እያደረኩኝ ዋርኒንግ አይሰጠኝም። አዎ እኛም ጋር እኔም አድርጌ አውቃለሁ። ምንም አይነት ዋርኒንግ የለም። ኢማራት እያለሁ ግን ትዝ አይላችሁም? ታይስ እጣን ስል ስሞኪንግ ምናምን ብሎ ዋርኒንግ ይሰጠኛል። ስሞኪንግ ዴንጀረስ ሃርም ዮር ሄልዝ ምናምን በማያገባው ዶክተር ይመስል ጤናሽን ይነካብሻል ምናምን እያለ ለእኔ ጤና እሱ ተቆርቆሮ ዋርኒንግ ይሰጠኛል ሲያሽቃብጥ። እንደ ቲክቶክ እኮ አሽቃባጭ የለም። ከዛ ካታር ከመጣሁት በኋላ ደግሞ እጣን እንደፈለግኩ ማጨስ ዋርኒንግ አይሰጥም። ንግስትዬ ማር ቴንክ ዩ ሶ ማች ውዶቼ፣ ሰብስክራይብ አድርጉ። ሰብስክራይቡን ፕሊዝ። እንደ ትልቁ አካውንት 432 ደረሰ። ማሻአላ ትልቁ ላይ 500 ምናምን ነገር። ሌትስ ጎ ቱ 500 ሌትስ ጎ ሰብስክራይበር ቱ 500 እንሂድ ጋይስ፣ ሂዱበት። ሰብስክራይበሩን 500 እናስገባው። ልክ እንደ ትልቁ አካውንት። ትልቁ ላይ 500 ሰብስክራይበር ነበረን። ዋው በአበሻ 500 ሰብስክራይበር ያለው የለም። የቲክቶክ ሰብስክራይበር ነው የምልሽ የቲክቶክ። ስለዚህ ቲክቶክ እኮ ያውቃል እኔ ለሱ በደንብ ገቢ እንደማስገባለን። አካውንቴን ይመልስልኝ። ለምን እኔ ቲክቶክ ይፈልገኛል። 500 ምናምን ሰብስክራይበር በየወሩ $10 እየቆረጠ ታዲያ እንትን ላይ ነው እንዴ? $5 እየቆረጠ እየተጠቀመ አይደል እንዴ ቲክቶክ? ስለዚህ የሚጠቅመውን ሰው ይፈልጋል ቲክቶክ ገቢ የሚያስገባ።
ይመልስልኛል። እራሱ ለምኖ ካልመለሰልኝ ታያላችሁ። እራሱ ኢሜል እኮ ይቅርታ ስለዘጋንብሽ ተጸጽተናል፣ ተመለሺ፣ አንቺ ከሄድሽ ገበያችን ቀንሷል ብሎ ይመልሰዋል። ሀቢባ ምን አለች ይበሉ። ያንንም ማስረጃ እስክሪንሻት አድርጌ ለጥፌ ቪዲዮ ሰራላችኋለሁ። ቲክቶክ ጽፎ አካውንት ይመስልኝ ሜቢ ነው። you don't know how much important I am for TikTok። እስቲ መማር ይፈልጉኝ አሁን ያወራሁትን እንግሊዘኛ ከባድ አንደኛ ነው። ሪም እኮ ናት በቀደም ማለት ነው ስለ እንግሊዘኛ እያወራን ሀቡ እኔም እንግሊዘኛ መማር ፈልጋለሁ አለች። እኔ ዲዛየር ኮሌጅ አስተዋውቄ ቪዲዮ ሰርቼ ስለዛ እያወራሁላቸው ላይ መማር ፈልጋለሁ አለች። ከዛ ስትሆን አዎ ብዬ እንግሊዝኛ አወራሁ ስል ከዛ ገዝት ነቅሏት ነበር። ለምጡ አመጣችና ኖ ሀቢባ እኔ አንቺ የምታወሩኝ እንግሊዝኛ አይደለም መማር የምፈልገው አለች። ገባሽ? ለማለት የፈለገችው ሳታስባነን ያንቺ እንግሊዝኛ ላይክ በጣም ቀላል ነው ይገባኛል። እኔ የማይገባው አክሰንት አለ ይሄ በአፍንጫቸው ምናምን የሚያወሩት የብሪቲሾች ነው አልኳት። ያከባዱ እንግሊዝኛ የብሪቲሾች ነው። የኔ እንግሊዝኛ ኢንግሊሽ ፎር ኢትዮጵያን ነው። ይገባል አማርኛ በዛለኝ እኮ እንግሊሽ ፎር ኢትዮጵያ አለ እኮ እንግሊሽ ፎር ኢትዮጵያን እኮ አለ። ይዱና እስቲ እኔና አንቺ እንግሊዝኛ እናወራ አሁን መማር ሌትስ ስታርት ሌትስ ቢግን። ይሄንን 2000 ሰው እንግሊዝኛ እናስተምራቸው እናስተምራቸው። እንዲህ ያለች ስታስቢ ነው። ኦኬ እኔ ጀምራለሁ። ዋት ኢዝ ዩር ኔም? ማይ ኔም ኢዝ መማር። ዋው ቬሪ ጉድ ዩ ስፒክ ጉድ እንግሊሽ እልሻለሁ። እኔ ደግሞ ሳደንቅሽ ማለት ነው። ከዛ ኦልድ አር ዩ ነበር። የሴት ልጅ እድሜ አይጠየቅም እና የወንድ ልጅ ደሞዝ አይጠየቅም። እሺ ዌር አር ዩ ሊቪንግ? I live Ethiopia or Canada. I thought you say you live Ethiopia. You live in Canada? Okay. Which city? Edmonton. London is in UK. London is in UK, not Canada. You didn't know when I was saying, no, my dear, London is in UK, not in Canada. How come? You said you live in Canada, and now when I ask you which city, you say in London. London city? Just now you said you live in Canada. እልሻለሁ ደስ ይላል። አሁን እስካሁን ድረስ የልጅ እንግሊዝኛ ነው ያወራነው። የትልቅ ሰው እንግሊዝኛ ደግሞ ትልልቆች ስለምንድን ነው የሚያወሩት? እሺ ስራ ነው ምን ነበር እንግሊዝኛ? ቶሮንቶ የካናዳ ዋና ከተማ ነው ውዶቼ። ቶሮንቶ አይደለም ኦቶዋ ነው የካናዳ ዋና ከተማ። አረ ለምንድን ነው ቶሮንቶ የመሰለኝ እኔ? ቶሮንቶ ብዙ ሰው ነው የሚሸወደው። ትልቅ ከተማ ቶሮንቶ ነው፣ ግን ኦቶዋ ነው የዋና ከተማ። ይገርም። እሺ እንትን ምንድን ነበረ እንትን አሁን ለምሳሌ የቱርክ ዋና ከተማ እስጣንቡል ይመስለኝ ነበር ሁሌ፣ ግን በኋላ እንትን እንደሆነ አንቃራ እንደሆነ ሰማሁ። ማናች? የቱርክ ዋና ከተማ እስጣንቡል ነው እንደሚባለው። ኢስታንቡል አይደለም? አይ እንደዛ ነው። እሺ እኔ ነኝ አውቀሽናል። በአማርኛ እስጣንቡል ይባላል። እስጣንቡል በቱርክኛ ደግሞ ኢስታንቡል ይባላል። ኦኬ ስለዚህ ሀቢባኛን ጠይቂ። ከተማ ልጠይቅሽ እስኪ። የሀገሮች እየጠራሽ ከተማቸውን that is very easy። የዓለምን ሀገር ከተማ ቃል ጠይቂኝ። በእውነት in English but not in Amharic please. I want in English. Okay. You want in English? Okay. What is the capital city of Sudan? Khartoum. Good job. አጨብጭቡላት። Okay. What is the capital city of South Africa? Can I ask Google? I don't know.
ሱዳንም ጎረቤታቸው ስለሆነች ነው ያወኳት። የማላውቀው የለም ከጻፉልኝ። እናንተ ግን ከምትስቁ ብትረዱኝ ምን አለበት? ይሄ ነው ችግራችን እኛ አበሾች። ሰው ሲሳሳት ካፕቷን አይ ሪሜምበር ካፕቷን ራፍ ዛሬ ገደልሽኝ። ጎንስበርግ ማን ጎንስበርግ ዘይ ካመንት ጆሃንስበርግ አያችሁ ችግሩ ስንሳሳት ስለምትስቁብን እንዴት እንማር እናፍርና ለማወቅ ራሱ ለመጠየቅ ራሱ አቁም ይሉናል ብለን እናፍራለን። ከምትስቁ ላይ ብታግዙኝ ብትነግሩኝ ምን ችግር አለው? እሺ ሌላ ጠይቂኝ። ሌላ ማላውቀው የለም። እኔ ደወሉባት መቻወቅ ነው። እኛ እኮ ብናውቀው ምን አስደበቀን አትሉም? እስቲ የምር ምንድን ነው የሳውዝ አፍሪካ ዋና ከተማ? ቆይ ሌሚ ቼክ ኦን ጎግል። ኦኬ ሌሚ አስክ ጎግል ማይ ፋዘር ጎግል ጆሃንስበርግ አላችሁ እናንተ። ኦኬ ቅድም ማን ነው ታዲያ ሌላ ነገር የነገረኝ? እሺ ካፒታል የደወልኩ አስቸጋሪ ድምጽ ይሰማል። እኔ ከዚህ በፊት አልነገርኩሽም? መማርጊ ሴም ካርድሽን በሌላ ስልክ አርጊ። ቲክቶክ ላይቭ የምትገቢበትን ስልክ ሴም ካርድ አትክተቺበት ብዬሽ ነበር። ልክ ነው ብለሽ ነበር እና ወቅሽው ካፒታል የስ ጆሃንስበርግ ነግሬሽ ነበር። ጆሃንስበርግ አይደለም። ቆይ አንዴ እሺ፣ እናንተ ምን ሆናችሁ ነው ግን ያሳሳታችሁኝ? እነሱ እኮ ናቸው ያሳሳቱኝ። ካፒታል ሲቲ ኦፍ ጉግልም አያውቀውም። ካፕታውን መጀመሪያ የሆነ ሰው ነግሮ የነበረ ጆሃንስበርግ ስትሉ እናንተ ናምኜ ካፕታውን ነው። እናንተ ልክ እኔን ስጠይቀኝ መማር ተደውሎላት ሄዳለች። ልክ ስጠይቀኝ እናንተ መጣሽ የሆነ ሻት እያረኩ ነበር። ጉግል ላይ ሰርች አድርጋችሁ ኮሜንትልኝ። ባታውቁትም ከጉግል ላይ ቼክ አድርጉ። ጉግል መጀመሪያ አወዛጋቢ ነው። ባይ ዘ ወይ አሁን እኔ ማውቀው ፕሪቶሪያ የሚባል አለ። ሁለተኛ ከተማ ነው። ይሄ ምንድን ነው? በጣም ባለስልጣኖች ምናምን የሚኖሩበት ምናምን እንደዚህ አይነት እና ኬፕታውን ነው ግን ዋና ከተማው ኬፕታውን። እኔ ያልኩት ካፕታውን ኬፕታውን። ኦኬ ስለዚህ መልሰናል። ቴንክ ዩ ኬፕታውን። ኦኬ what is the capital city of Australia? ኧረ ማውቀውን ጠይቂኝ። እኔ እየጠበኩሽ የነ ዩኬን ጠይቂኝ፣ የነ ዩኤስን ጠይቂኝ፣ የነ ዱባይን ጠይቂኝ፣ የነ ካታር። እሺ የዩኤስ ጠይቂሽ። እሺ የዩኤስ ማለት ነው ኒውዮርክ። አራቴ ነው በኮንፊደንስ የምትናገር። ዲሲ ጉድ ጆብ አውቀሻል። የእንትንን ጠይቂኝ ቶሎ በየዩናይትድ ኪንግደም እስካሁን አልጠየቅሽም። እሱ ዩናይትድ። እሺ ሎንዶን። ጉድ ጆብ። የካናዳን አውቀሻል። ኦኬ ሀባውት የፔሩ ዋና ከተማ ማን ነው? ፔሩ ማናት? የፔሩ ዋና ከተማ የሚባል ሀገር አላውቅም። ሶሪ እንደዛ የምር ሰምቼ ማይቼም አላውቅም። ለምንድን ነው ዱባይ ምናምን ማጠይቅኝ? የኖርኩባቸው። ኧረ ግን ተመልካቾች በጣም ነው የሚያውቁት። በጣም ደስ የሚለው ነገር ማለት ነው። እኔ እኮ ኦል ኦቨር ዘ ወርልድ የኔ ፋሚሊዎች እኮ ኢንተርናሽናል ናቸው ማሬ። ከየሀገሩ ነው እኮ ፎሎወርስ ያለኝ። አውሮፓ በይ፣ አሜሪካ በይ፣ አረብ ሀገር በይ፣ ኢትዮጵያ በይ፣ ኤቭሪዌር ሁሌ ታይም ቱ ታይም ስጠይቃቸዋለሁ። የፔሩ ዋና ከተማ ሊማ ይባላል። ሊማ ምን የፔሩ ዋና ከተማ ሊማ ምንድን ናት? ፔሩ ግን ማለት አውሮፓ ናት? ሳውዝ አሜሪካ ውስጥ ያለች ከተማ።
እሷን ደግሞ ማትታወቅ ሀገር ልወቅ ስሟን ራሱ ዛሬ ነው የሰማሁት። እሺ ሀባው ጀማይካ ጀማይካ ዋና ከተማ አላት እንዴ? ሻረተ እንደሰሙሽ ሻሸመኔ ዛለኝ ተሳሳት ሻሸመኔ ጉድ ጆብ ማላውቀው የለም እናቴ አለ እኮ። እሺ ኪንግስተን ምንድነው? ኪንግስተን እያልሽ መስሎኝ ማሪ ሀገር ነው። ኪንግስተን ነው ምን የጀማይካ ዋና ከተማ። ሻሸመኔ አይደል እንዴ? መልሼው ነበር እንዴ? የኢትዮጵያው ነው እሱ። የኢትዮጵያ የጀማይካ ዋና ከተማ ሻሸመኔ ነው። እኔ ግን የምር የመለስኩት መስሎኝ ነበር። እሺ ሌላ ሀገር ሻሸመኔ ኢትዮጵያ። ኦኬ ኢትዮጵያ ውስጥ ጀማይካም የኛ ነው። ሻሸመኔ የኛ ነው። ጀማይካስ የማን ነው? የኛው ናት እኮ ጀማይካ። እሺ እናንተ ዝም ብላችሁ አገሮች ራሱ ጠፉብኝ እኮ። ጀማይካም የኛ ናት። ታቫ ፍራንስ አይ ዶንት ኖ አይ ፍራንስ ልጄ ገና ያልተወለደ ሆዴ ውስጥ ያለው ልጄ ያውቀዋል። ፓሪስ is that good? Yeah, okay. How about Germany? ጀርመን እንኳን ዋና ከተማ የላት አላት ጋይስ። እስቲ ፍራንክፈርት፣ በርሊን። ቆይ አላይም ኮመንት ወይኒ በርሊን መለስኩት። ፍራንክፈርት፣ በርሊን። ኦኬ ባርቢ ብላ የጻፈቻለች። በርሊን ያለው ያ ሻሸመኔ ኢትዮጵያ። እሺ ኦኬ የአረብ ሀገር ልጠይቅሽ ነበረ ብዙ። እሺ የግብፅ ኢጅፕት፣ ካይሮ። ኦኬ የናይጄሪያ ምን ሊሆን ይችላል? ናይጄሪያ በምንም አጋጣሚ ስለ ናይጄሪያ ሰምቻለሁ። አቡጃ I think it's Lagos ግን ሰሞን ኮመንት አቡጃ ነው ሌጎስ ነው ግን አይደለም። ሌጎስ or Abuja I don't know እኔ ራሴ ጋር confused. ሌጎስ Okay, how about Tunisia? ሞሮኮ ደግሞ በኮንፊደንስ ስታወሪ እኮ ነው ደስ አጠቃልልሻቸው ሁለቱም በአንድ ላይ። ይሄን ከመለሽ አድናቂ ነኝ። አረብኛቸው አንድ ነው። ይሄን ከመለሽ አድናቂ ነኝ። አልጀዚራ ጀዛኢር ኖ እሱ ሞሮኮ በአረብኛ ጀዛኢር ነው። መግረብ የመግረብ ቱኒዝ ያኔ መግረብ ምንድነው? ቱኒዝ የምንድነው የጠየቅሽኝ አንቺ? የሞሮኮ የቱኒዚያ ቱኒዝ ነው ታዲያ። የቱኒዚያማ ቱኒዝ ነው። ጎበዝ እንዴት ገባሽ? ኮመንት አይገባሽም ብዬ ነበር። ቢከስ ተመሳሳይ ስለሆኑ ዋና መግረብና ጽፈውልሽ ነበር ግን ቱኒዚያ ስለሆነ መግረብና ሞሮኮ ይኸውልሽ፣ ሞሮኮ እና ቱኒዝ እህትማማቾች ናቸው፣ ልክ እንደ ኢትዮጵያና ኤርትራ። አዎ ኦኬ አስታውስኝ። ሀገሮቹ ጠፉብኝ በጣም ከባድ የሆኑትን። ጋና ዋት አባውት ጋና እንዳትነግሯት። ቆይ ስትመጣ የጋናን ጠይቃታለሁ። ሳት የሆናችሁ ሰዎች አላችሁ ከስር
እሳት የሆናችሁ ሰዎች አላስተነፍስ ያላችሁ። ኦኬ ኦኬ ኦኬ። የጊኒ ቢሳው እኔ ራሴ አላውቀውም። ጊኒ ቢሳው በኳስ ነው የማውቃት። የጊኒ ቢሳው ሲባል ግሪክ፣ ቱርክ፣ ቱርኪ የቱርክ ይታወቃል። የቱርክ ይታወቃል። በጣም ኢዚ። እሱን ልታውቀው ትችላለች። የአንጎላ እኔ ራሴ አላውቀውም። ኦ ማይ ጋድ አንጎላ። ድሮ ግን ሸምድጄ ነበር። ድሮ ሸምድጃቸው ነበረ። የት ነሽ ሀቡ? አንድ ሁለት ጥያቄ ቀረና ለሁለት ጥያቄ ልጠይቅሽና ኦኬ ያ አይ ሃቭ ቱ አስክ ረስቻቸው። ቻይና፣ ጃፓን፣ ሳውዝ ኮሪያ ግን ፊት ለፊት ስትጠየቁ ከባድ ነው። ሚዩት ነሻው? ከሲስተር ጋር እያወራው ነበረ። ውሃ ምናምን ምግባት ወይ ምናምን ስትለኝ ዳይት ላይ ነኝ። ዳይት ላይ እኮ ነኝ። ኧረ አይ ዋንት ቱ ቢ ሴክሲ ሌዲ። ማርጀት አልፈልግም። ከጾሙ በኋላ ይኸውልሽ እንትን አረባት ስሙዚ ብቻ ነው የጠጣሁት። 12 ሰዓት በኢትዮጵያ ተነስቼ ላይቬን ከፍቼ ስፖርት እየሰራሁ ነበር። የጂም ማሽኖች እንዳለ ገዝቼ ስፖርት ጀመርኩ። ንግስትዬ ቴንኪዩ። ምክንያቱም አላማዬ ሴክሲ ሌዲ መሆን ነው። ነገሩ ቲክቶክ ያው ብዙ ሰዓት መቀመጥ ስላለው እሱ ጥሩ አይደለም እና ስፖርት መስራት በጣም ሴክሲ መሆን ነው የምፈልገው። ሴክሲ ነሽ እኮ ሴክሲነቱ ለጤና ክሮፕ ቶፖች መልካም እንደ ድሮ እንደዚህ እምብርቴን ማሳየት ምናምን ሃይ ዌስት ፓንት አድርጌ ምናምን በቃ ሴክሲ መሆን ነው የምፈልገው። እና ደግሞ እድሜ እየጨመረ ስለሆነ ማርጀት አልፈልግም። ወይኔ ሳልሰማሽ አመለጠብኝ ፍቅርዬ። ማለት እያረጀው ስመጣ ቆዳዬ ምናምን እንዳይሸበሸብ ነው ከአሁኑ ስፖርት የጀመርኩት። እንዳማረብኝ ነው መኖር የምፈልገው። አሮጊትም አሁን እኔን አንዱ አረጀሽ እያለኝ ነው። ስለዚህ ሁሌ እንደዚህ አምሮብኝ ካረጀው ምን ችግር አለው? ለመሰልሽ አረጀሽ ሚሉሽ አንቺ በጣም ስለምታምሪ ሲያዩሽ በቃ ቁስላቸው ትዝላቸዋል እንጂ እኮ ማንም ሰው እኮ ደስተኛ መሆን ይችላል። ያለውን ነገር ፈጣሪ የሰጠውን ነገር ተንከባክቦ አይደል? ያለኝን ነገር ፈጣሪ የሰጠኝን ነገር መንከባከብ ባለኝ ነገር ደስተኛ መሆን እኮ ነው። ባለሽ ነገር ፈጣሪ በሰጥሽ ነገር በህይወት መኖር መታደል ነው። ጤነኛ መሆን መታደል ነው። ሰው በህይወት ካለ ጤነኛ ከሆነ ያለችውን ልብስ ጥብ አድርጎ ለብሶ ያለውን ነገር ተቀምጦ ይከፍተው። አንቺ በስልክሽ በዋይፋይሽ ቲክቶክ ላይ ከፍተሽ እንደመጣሽው ያም ሰው መምጣት አይችልም። ከሚቀና አንቺን ከሚሰድብ እሱም ስልክ አለው እሱም ዋይፋይ አይደል? እኔ ለመስደብ ዋይፋይ ከፍቶ ከመጣ ተክሎ መስራት ዋይፋይ ጊዜ ይምጣ። አብዛኛው ቲክቶክ ላይ ካየሽ የምንቀጠቅጠው እኔ እና አንቺ ነን። አንቺ ብቻሽን ነበር የመጣሁልሽ፣ ብቻሽን ነበር አጋዥ። በጣም አሳረፍሽኝ እንጂ ቀላል ተመስገን። በእውነት በጣም መማርዬ እኔ ባለውለታሽ ነኝ። እኔ መቀጥቀጥ ከጀመርኩ ጀምሮ ተረሳሽ አንቺ። ትንሽ ረሱሽ እንጂ አጀንዳችን ሁሌ አንቺ ደበሻል። አካውንቱ የሞተበት ሁሉ አካውንቱን ማስነሳት ከፈለገ አንቺን ይቀጠቅጣል። እውነት እንደ አዲስ አካውንቱን አክቲቭ ማድረግ ከፈለገ ብዙ ላይቭ ላይ ይቀመጣል፣ ስለአንቺ ያወራል። የሞተው አካውንት ይነሳለታል እንደ አዲስ። እኔ ነኝ ተረኛ። ግን እኮ መታደል እኮ ነው አይደል? በጣም ምን ያህል ተጽዕኖ ፈጣሪ ብንሆን ነው እንደዚህ ቦታ ሰጥተው ስለኛ ተጨንቀው ጠዋት ሌት ተቀን የሚያወሩልን? ምን ያህል ተጽዕኖ ፈጣሪ ብንሆን ነው? በጣም እኮ ተመስገን አምላኬ ማለት እኮ ነው። እድለኞች ነው። ምንም ባትሰሪ እኮ ሰው ትዝ አትይውም ማለት ምንም ያልሰራ ሰው ትዝ አይለው። we are doing something እንዳይሰሙብን በእንግሊዝኛ እናወራ። አያውቁም እንግሊዝኛ እነሱ እንግሊዝኛ ካለማወቃቸው የተነሳ
ቪዲዮ ሰርቼ ሪዝኑን ቲክቶክ የዘጋበትን እንኳን ለጥፌ እንግሊዝኛ ማንበብ ስለማይችሉ እነሱ ሪፖርት አድርገው ያዘጉብ ይመስሏቸው ቲክቶክ ሪዝን አካውንትሽ ባን የተደረጉበት መልቲፕል ኮሚኒቲ ቫዮሌሽን እያለ ግን እንግሊዝኛ በዞረበት አልዞሩ እንደኛ እንግሊዝኛ ቢማሩ። እኔ አሁን እስካሁን እየተማርኩ ነው እንግሊዝኛ። ወደፊት ታያላችሁ። በአማርኛ አላወራም ወደፊት። በቃ አስተርጓሚ ይዛችሁ ትመጣለች። ሕክምና የፍቅር ክሊኒክ ልትታከል የፍቅር ታሪክ እኮ ከዚህ በኋላ እኮ የፍቅር ታሪክ እኛ ቤት በእንግሊዝኛ ነው። መቼ ዕለት ነግሬያቸዋለሁ። መማር ነግረሻቸዋል በእንግሊዝኛ። ከዛ የማይችል ካለ አስተርጓሚ እናመጣለን። በአስተርጓሚ እኔ በእንግሊዝኛ ነው የማወራው። አስተርጓሚ ገስት ላይ ትቀመጣለች። እኔ የማወራው ታስተረጉማለች ለተመልካች። ይመቻቸዋል። እነሱ ምንም ይመቻቸዋል። ከኔ ከሆነ እኔ ፍቅሮች ይወዳቸዋለሁ። ሙስጠፋ አና حسابي الكبير اتسكر فما اقدر اخليك الحين اوكي. حسابي الكبير اتسكر بسبب وارنينج. ይሄ ደግሞ በአረብኛ ነው። መልቲ ላንጉጅ ነው ማለት ሙስጠፋ የሚባል ፍልስጤኒ ያለ ፍላወር ደጋግሞ ሲልክልኝ በዋርኒንግ እና አሁን አልችልም። እሱ ራሱ ስንቴ ዋርኒንግ አሰጥቶኛል። ሙስጠፋ ህፃናቶቹን እያሳየ የፍልስጤኖቹን እነዚህ ቤተሰቦቻቸው የሚሞቱባቸው ድንኳን ውስጥ ከሱ ጋር የሚኖሩትን አሳይቶ ስንቴ ዋርኒንግ ሰጥቶኛል። እንዳለቆ እኔ በሰው ነው ዋርኒንግ የሚሰጠኝ፣ በታመመ ሰው ምናምን። ያው አሁንም እየላከ ነው። ሙስጠፋ ኬፍክ? እኔ አሁን ልጀምራ። ኦኬ አፍቃሪ በእንግሊዘኛ መታለች። የመጀመሪያው የፍቅር ታሪክ በእንግሊዘኛ ላስገባት ነው። የመጀመሪያው የፍቅር ታሪክ በእንግሊዘኛ for the first time love story in English, the first love story in English. Okay, I'm going to translate. አስተርጓሚ እስከምናመጣ ድረስ እኔ አስተረጉምላችኋለሁ። The first love story in English means የመጀመሪያው የፍቅር ታሪክ በእንግሊዘኛ ማለት ነው። ፍቅር ብቻ። ቴንክ ዩ። ኪሱን ሙሉት። ኪሱን ሁላችሁም ሳሙኝ። ኪሱን ታርጌት ላይ ያስቀመጥኩትን ኪስ ይታለች። ላስገባት ነበር። ሞዴሬተሮች ማስገባት አትችሉም? ሞዴሬተራችሁ ማኔጅ ገዝቶ አይሰራም? ኧረ ስቀልድ ነው። ኦኬ እኔ ደግሞ እንግሊዝኛ መቼ ይመስለኝ ደነገጥሽ። እንግሊዝኛችማ እሺ አፍቃሪ ብላችሁ ጻፉና ትገባላችሁ።